አስጋራ እንቆይ እኔም አሳጥራለሁ ምክንያቱም በኋላ ትንሽ ልባችሁ ወደዛ እንዳይሄድ ጌታ መልካም ነው እግዚአብሔር መልካም ነውና የዘላለም አምላክ እግዚአብሔርን እጅግ አድርገን እንባርከዋለን። ያለፈው ሳምንት የጀመርነውን ሐሳብ በዛው እንቀጥላለን። የሚያልቅ ነገር አይደለም። እንደውም በጣም የሚገርም ነገር ነው። ሰሞኑን ለራሴም ቢሆን ከዛ መውጣት አቃተኝ እና የላኛውና የታችኛው ምንጭ ሁለቱ ሲገናኝ የሚያቆመን የለም፣ የሚቆም ሰራዊት የለም። የላኛው ከእግዚአብሔር የሚመጣ ነው፣ የምድሩ ደግሞ ለኛ የተሰጠን ነው። በዙፋኑ ላይ የተቀመጠ ጌታ እዛ ሰማይ የእግዚአብሔር ነው፣ ምድርንም ለሰው ልጆች ሰጠ ይላል። እንግዲህ ከእግዚአብሔር ጋር ስንገናኝ እና በቃ የሚቆም ነገር የለም፣ የሚያቆመንም ነገር የለም። ይሄንን ነገር አብረን እንግዲህ እንመለከታለን። ሳምንት ያነበብነውን እናነባለን። አንድ ጊዜ ከኔ ጋራ ፈቃዳችሁ ሆኖ ብትቆሙ ቺን ቃል እናነባለን። ለእግዚአብሔር ቃል ክብር ሰጥተን ከዛ በኋላ እግዚአብሔር የሚለንን እንነጋገራለን። እንግዲህ ሳምንት ያነበብነው ቃል ነው። እቺ የካሌብ ልጅ ናት። እንዲህ ይላልና የምታያችሁ ከሆነ አብረን እናነባለን። ከአህያም ላይ እንደወረደች ካሌብ ምን እንዳደርግልሽ ትፈልጊያለሽ አላት። ማን ነው ያላት? በሉልኛ። ካሌብ። ከካሌብ የሚበልጥ እዚህ አለ በሉት። ንኩና አጠገባችሁ ያለውና ከካሌብ የተሻለ አለ በሉት። ከካሌብ ይበልጥ የሚራራ አለ በሉት። ጥያቄው አንድ ነገር ነው። ምን ላድርግልሽ? ምን ላድርግልህ የሚለን ጌታ አለ። አስለቀሰኝ ማታ ገና ስትጠይቅ ስትወርድ ሁኔታዋን አይቶ ምን ላድርግልሽ? ምን ላድርግልሽ? ምን ላድርግልህ? ምንም እንትን አልጠየቃትም። ኳሊፊኬሽኑን አልጠየቅም። ለምን እንደሆነ ምን ላድርግልሽ ብቻ ጠየቃት። እርሷም እባክህ ባርከኝ፣ በኔጌብም መሬት እንደሰጠኸኝ። የተሰጣት ነገር አለ። ሁላችሁም ቀኝ እጃችሁን አንሳችሁ የተሰጠኝ ነገር አለ በሉ እስኪ። የተሰጠን ነገር አለ ባካችሁ ፕሊዝ። የተሰጠን ነገር አለ። አወቀች፣ የተሰጣትን አወቀች። ያንን ወደ ሌላ ደረጃ ለመውሰድ ነው። ለቤተ ክርስቲያን የተሰጠ ነገር አለ። ለቅዱሳን የተሰጠ ነገር አለ። እግዚአብሔር አሁን የምንጠይቀው ወደ ሌላ ነገር እንድናሳልፍ ነው። ወደ ሌላ ነገር እንዲያድግ ነው። እና ሰጥተኸኛል አለች። እኔ ሳልጠይቅ ሰጠኸኝ፣ መሬት ሰጠኸኝ፣ እንሰጠኸኝ ሁሉ አሁንም የውሃው ምንጭ ጉድጓዶች ደግሞ ስጠኝ። ያንን የሰጠኸኝን ፍሬያማ ለማድረግ ያንን የሰጠኝን ደግሞ በቃ ትክክለኛውን ነገር ተጠቅሜበት ለትውልድ የምተላለፍ እንዳደርግ እባክህ ውሃውን ስጠኝ። የሚገርም ነገር ነው። ካሌብም የላኛውንና በሉልኛ የታችኛውን ምንጭ ሰጣት። እንግዲህ ጸልዬ ከመቀመጣችሁ በፊት ካሌብን ስናስብ ይሄንን ነገር እንዲሁ በሐሳባችሁ ይዛችሁ እንድትቀመጡ እንፈልገው ከመልእክቱ ጋር እንዲሄድ አንድ ነገር ልብ እንድንፈልጋለሁ እና የላኛውንም የታችኛውንም ምንጭ ሰጣት ይላል። የሰጣት ካሌብ ነው። የጠየቀችው ልጁ ናት። ለኔ የሚሰጠኝ ፒክቸር ምንድነው? ካሌብ የክርስቶስ ኢየሱስ ፒክቸር ነው። ቪክትሪ ነው። አሸነፈ እና እንደው ሄብሮንን ያዘ ይላል። በሄብሮን ላይ መጀመሪያ የነገሰ ማን ነው? ዳዊት 7 ዓመት እዛ ነገሰ። ለእስራኤልም ላይ እዛ በኋላ እዛ ነው የነገሰ። ሄብሮን ማለት ወዳጅነት ወይንም ደግሞ አሶሲዬሽን ማለት ነው። ወዳጅነት የተመሰረተበት ቦታ ነው። እና እንግዲህ አሁን እዛ እንደነገሰ ሁለተኛ ሳሙኤልን ስንመለከት ይሄን እንመለከታለን። እርሷ አሁን መታ ስጠኝ አለችው። እርሱም ደግሞ ይሄን ነገር ስለገባው ማሸነፍ ብቻ ሳይሆን ያንን ኬብሮን አሸንፎ ድል ነስቶ ተመልሷል። የኛ ጌታ ድል ነስቶ ተነስቷል። የኛ ጌታ ታላቅ በቃ የተባለው አይቻልም የተባለውን ምድረ በዳ ህዝብን ያስቀረ ለዘላለም በመስቀሉ ላይ አሸነፈ። ስለዚህ የሚለን ዛሬ አንድ ነገር ብቻ ነው። ምን ላድርግልህ? ምን ላድርግልህ? ቤተ ክርስቲያን የዚች ሴት ምሳሌ ናት።
መጠየቅም ያለባት እንግዲህ ይሄ ነው። ውሃን ምድርን ሰጥተኛል፣ ውርስን ሰጥተኛል፣ ልጅ ያድርገኛል። ነገር ግን አሁን ደግሞ ምንጭ ያስፈልገኛል። ለምን? ፍሬያማ መሆን ፈልጋለሁ። ፍሬያማ መሆን የሚፈልግ ሰው አለ? እጆቻችሁን አንሱና እንጸልያለን። ይሄ ስብከት አይደለም። እግዚአብሔር ሆይ የሰጠህን ነገር አለ፣ ያስጨበጥከን ነገር አለ። የዘላለምን ሕይወት ሰጥተኸናል፣ ልጆች ያድርገኸናል፣ ምስክሮቼ ናችሁ ብለኸናል። አሁን ደግሞ ጌታዬና መድኃኒቴ በሰጠህን ጸጋ የጸጋ ስጦታዎችን ሰጥተኸናል። እግዚአብሔር አምላኬና መድኃኒቴ ድንበሮቻችንን አስፍተሃል። ስለዚህ በዚህ ቦታ የምናፈራበት ልዩ የሆነ ከላይ የሆነ ዛሬ ይለቀቅልን። ጌታ ሆይ ከላይ የሆነ ምንጭ ይለቀቅልን። እግዚአብሔር አምላኬና መድኃኒቴ ይሄኛውን ፍሬያማ የሚያደርግ ለትውልድ የሚተላለፍ የሚያደርግ ዛሬ ካንተ ዘንድ ይለቀቅልን። የውስጣችን ጩኸት ይሄ ነው። ካሌብ ቆሞ ምን እንዳደርግልሽ ትፈልጋለህ እንዳል እኛ ዛሬ እናውጃለን። ከካሌብ የሚበልጥ እዚህ አለ። ከካሌብ ይበልጥ የሚራራ እዚህ አለ። ከካሌብ ይበልጥ የሚረዳን እዚህ አለ። ከካሌብ ይበልጥ የሚያስብልን እዚህ አለ። በሕይወቱ ያዳነን ጌታ፣ በደሙ ያነጻን ጌታ እዚህ አለ። ስለዚህ እንባርክሃለን፣ እናመሰግንሃለን፣ ክብርን ሁሉ ለአንተ እንሰጣለን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ትቀመጣላችሁ። እንግዲህ በዚህ ሐሳብ እንቀጥላለን። ይሄ የላኛውና የታችኛውን የሚል ያለፈው ሳምንት ያየነው የላኛውን የሚለውን አይተናል። አሁንም ዛሬ እሱን እንቀጥላለን። እንግዲህ የላኛውን ምንጭ ስናስብ ከላይ የሚመጣ ከሁሉም በላይ ነው ይላል። እንግዲህ የላኛው የሚፈስ ነው። የላኛው ውሃ ነው፣ የሚፈስ ነው። የላኛው ለመንፈስ ነው፣ የታችኛው ግን ለበረከት ነው። ይሄንን ስንመለከት እንግዲህ ምን ጥቅስ ነው ይሄንን ነገር አንድ ጋር የሚያጠቃልልን ብዬ ሳስብ አንድ ጥቅስ ማግኘት በጣም ያስቸግራል። ግን እቺን ነገር ይዛችሁ ቤታችሁ ሰሞኑን እንድጸልዩባት ስላሰብኩኝ የላኛው ምንጭ ስናስብ በአእምሮአችሁ ውስጥ እንዲገባ የምፈልገው ይሄንን ነው። ኢሳይያስ 43 ቁጥር 3 ላይ ይሄ ብዙ ነገር ያጠቃልላል። ዛሬ ብዙ እዛ ላይ እናሳልፍም። ነገር ግን በቃ ሰፋ ያለ ነገር በላዩ ላይ አለ። በተጠማ ምድር ላይ ምን ታደርጋለህ? ውሃ። በተጠማ ምድር ላይ ውሃ። በቃ የተጠማ ብኖር ወደ እኔ ይምጣ። ከዛ ነው የምጀምረው። የላኛው ምንጭ ከዛ ነው የምጀምረው። የላኛው ምንጭ ሕይወታችንን ለማርካት ነው፣ ስራችንን አይደለም፣ ለአገልግሎታችን አይደለም የሚመጣው፣ ለሕይወታችን ነው። የተጠማ ብኖር ወደ እኔ ይምጣ፣ በእኔም የሚያምን የሕይወት ውሃ ምንጭ ከሆዱ ይፈልቃል። ከዛ ነው የላኛው ምንጭ እንግዲህ የሚመጣው ለሕይወታችን ነው፣ ጥማታችንን ለማርካት። ከዛ በደረቀ መሬት ላይ ወንዞችን፣ በተጠማ ምድር ላይ ውሃን፣ በደረቀው መሬት ላይ ወንዞችን ያፈልቃል። እና ወንዞችን የሚያፈልቅ ወንዝ እንግዲህ ይሄኛው ለሕይወታችን ነው። ወንዝ መሬት ላይ ነው። መሬት ላይ በቃ ይሄዳል ምድርን ለመውረስ። ለዛ ነው የተጠራን በወንጌል ምድርን ለመውረስ። ለዛ ነው የተጠራን። እግዚአብሔር እንግዲህ ይሄንን ለማድረግ ያንን ያፈሳልንና በጣም የሚገርማችሁ ነገር እስቲ ተመልከቱ። አይደንቅም? እስቲ ጥቅሱን ተመልከቱ ዝም ብላችሁ። ወንዞችን አፈሳለሁ ይልና ወዳው ቀበል አድርጎ ምን እሰጣለሁ ይላል? በሉልኝ። መንፈሴን። አይገርማችሁ? መንፈሴን በዘሪህ ላይ አረ ከኔ አልፎ ለዘሬ ሆኗል ብሉት። የምታምኑ እስቲ እግዚአብሔር ከኔ አልፎ ለዘሬ ሆኗል የምትሉት በቃ አልፏል እኮ እግዚአብሔር። ከእግዚአብሔር ጋር መያያዝ አለብን። ከሐሳቡ ጋር መገናኘት አለብን። ከእግዚአብሔር ጋር መነካካት አለብን። ከኛ አልፎ ወደ ዘራችን ሄደዋል። ይሄ ከሆነ ጥማትን ካረካ ነገርህን ካለሰረስኩኝ እኔ ካንተ አልፌ መንፈሴን በምን ላይ? በዘሬ ላይ። መንፈሱ በኔ ላይ አለ የምትሉ አላችሁ? አረ ይሄ ለኔ ነው በሉ። ለልጆቼ ለዘሬ ነው በሉ። እስቲ ይሄ የማያቋርጥ ነው። ይሄ ለእናንተና ለልጆቻችሁ ሐዋርያ ሥራ ላይ በቃ ይሄ መንፈሴን በዘሪ ላይ። ከዛ ይመጣና ከመንፈሱ አልፎ ደግሞ ምን አረ በረከቱ ያግኘኝ። በረከቱን ለማን? ለልጅ። ዋው! በልጅ ላይ አወርዳለሁ። ምን ይሆናለሁ? እንዴት ኖራለሁ? ምን ይሆናለሁ የምትሉት በዚህ ጥቅስ እረፉ። እንኳን ለእናንተና ለልጆቻችሁ እግዚአብሔር አስቀድሞ ወስኗል። እግዚአብሔር አስቀድሞ አስቧል። ጉዳዩ ከእግዚአብሔር ጋር መገናኘት እንጂ እኛ የምንፈጥረው ነገር የለም። እና መንፈሴን በዘሪ ላይ በረከቴንም በልጆች ላይ አወርዳለሁ።
እኔ ይሄ የሚወርደው ከላይ የሚወርደው ነገር ከሁሉ በላይ ስለሆነ የሚያቆመው ኃይል የለም። የሰውማ ያለ መታዘዝ እንኳን አያቆመውም። ይህ ከእግዚአብሔር የሆነ ወንዝ ይሄ ውሃ መንፈስ በቃ መንፈስን የሚያድስ ሕይወትን ሕያው የሚያደርግ ይሄ ወንዝ ደግሞ በረከትን የነካነውን ነገር የሚያለመልም የነካሁት ነገር እንዲለመልም እፈልጋለሁ እንላለን ሁላችንም። በቃ ይለመልም በቃ ይሄ የሚያለመልም ነው። ይሄ ከሆነ እንግዲህ ያለፈ ሳምንት ያየነውን ነገር አጠር አድርጌ ሰመራይዝ ላደርግላችሁ ሞክራለሁ። በአምስት ቦታ አምስት ጣታችሁን ስታዩ አትረሱም። ስለዚህ ሰብሰብ ለማድረግ ሞክራለሁ እና ይሄ ምንጩ ይሄ ከላይ የሚመጣው ምንጭ ምንድነው ብለን ስንጠይቅ የላኛው ምንጭ ወዴት ልኩኝ? የላኛው ምንጭ ስናስብ ያለፈ ሳምንት እንዳየነው ምንድነው? እግዚአብሔር ምንድነው? የሕይወት ምንጭ ነው። ይሄ ከላኛ ስለላኛው ምንጭ ስናስብ እግዚአብሔር ነው። እግዚአብሔር አባታችን በቃ ምንጭ ነው። እግዚአብሔር ራሱ ምንጭ ነው። በቃ ከሱ የሚወጣው ቅድስና፣ ኃይል፣ ብርታት እና የዘላለም የማያቋርጥ በቃ መለኪያ የሌለው አብ ምንጭ ነው። እግዚአብሔር አብ ምንጭ ነው። አብ ምንጩን አግኝቻለሁ በሉት። ተጠቀባችሁ ያለው ሰው ምንጩን አግኝቻለሁ በሉት። ማግኘት ብቻ ሳይሆን ከምንጩ ጋር ተጣብቄያለሁ በሉት። እስቲ ስናምን እኮ እሱ ነው። በቃ ከአብ ጋር ምን አደረገን ይላል? አስታረቀን ይላል። ከምንጩ ጋር አስታረቀን፣ ከምንጩ ጋር ተገናኘን እና የሕይወት ምንጭ፣ የሰላም ምንጭ፣ የብርሃን ምንጭ ከሱ ጋር አገናኘን እና አንደኛው ምንጭ እንግዲህ እሱ ነው። ቶሎ ብዬ ልሂድ እና ሁለተኛው ክርስቶስ ነው። ክርስቶስ አብ የሕይወት ምንጭ ነው። ክርስቶስ የሚያረካ ምንጭ ነው። በምድረ በዳ የሚያረካ ምንጭ ይከተላቸው ነበር። ምድረ በዳ ምንም በሌለበት፣ ውሃ በሌለበት፣ ነገር በሌለበት፣ ተስፋ በሌለበት ቦታ የሚከተል ምንጭ አለ። ንገሩልኝ አጠገባችሁ ያለው ሰው የሚከተል ምንጭ አለ በሉት። ባታዩ የሚከተል ምንጭ አለ በሉት። በቃ የሚያፈልቅ ምንጭ አለ በሉት። በገባህበት ኢየሱስ ስለሆንክ ይከተልሃል በሉት። በቃል ኪዳን ስላወጣ ይከተልሃል በሉት። ስለጠራህ ይከተልሃል በሉት። ስላዳና ይከተልሃል በሉት። በቃ በምድረ በዳ የሚከተለን ምንጭ አለ። ያ የክርስቶስ ኢየሱስ ምንጭ፣ የሕይወት ምንጭ ክርስቶስ ኢየሱስ ነው እና ያንን ነው ያለፈ ሳምንት ያየነው። በሶስተኛ ደረጃ የመንፈስ ቅዱስ ምንጭ የሚለየው ምንድነው? የማያቋርጥ ምንጭ ነው። በአንተ ውስጥ የተጀመረው የመንፈስ ቅዱስ ምንጭ የማያቋርጥ ነው። የማያቋርጥ ምንጭ ከውስጥ ፈልቋል በሉ እስቲ። እሺ እጃችሁን በደንብ አንሱና ፈልቋል በሉ እስቲ። በቃ የማያቋርጥ ምንጭ ፈልቋል በሉ። አያቋርጥም። ሁኔታ በቃ አገር ብትለወጥ፣ ኢኮኖሚ ብትለወጥ፣ ብትሞት፣ ብትነሳ አይቀየርም። ምንጩ ፈልቋል። ይሄ የሰው ምንጭ አይደለም። የመንፈስ ቅዱስ ምንጭ ነው። ፈልቋል። ስለዚህ የማያቋርጥ ምንጭ ፈልቋል። ይሄ ከሆነ እነዚህ ሶስቱ እንግዲህ ከአርያም የሚመጡ ናቸው። ሁለቱ ደግሞ የሚከተሉት ከኛ ጋራ ከሰው ልጆች ጋር የተገናኙ ናቸው። የመጀመሪያው አራተኛ እኛ የብርሃን ምንጭ አደረገን ጌታ። እናንተ የዓለም ምንድን ናችሁ አለን? የዓለም ብርሃን ናችሁ አለን። ይሄ የምንጭ ጌታ ስላብ ሲናገር ምንድነው? አንተ የሕይወት ምንጭ ነህ። በአንተ ብርሃንን እናያለን። እኛ በአንተ ብርሃንን እናያለን ስንል እርሱ የራሱ አደረገንና እናንተ ደግሞ የዓለም ብርሃን ናችሁ አለ። ምንጭ ከበቃ የብርሃን ምንጭ ከውስጣችን ፈለቀ። ስለዚህ ሐዋርያ ጳውሎስ ስለዚህ ሲናገር በሁለተኛ ቆሮንቶስ ላይ የምለው ነገር አለ። በሁለተኛ ቆሮንቶስ ላይ እና በጨለማ ብርሃን ይብራ ያለው ማን ነው? እግዚአብሔር ነው። ማን ነው ያለው? ሰው አይደለም። ይብራ አለ እግዚአብሔር። ይብራልና ያንን ብርሃን የታስቀመጠው ይላል በዚህ መዝገብ ውስጥ አስቀመጠው ይላል። የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን እግዚአብሔር ያንን የከበረውን ነገር በውስጣችን አስቀመጠ። ያ ለዓለም ሁሉ እንዲያበራ በጨለማ ይብራ ያለ እግዚአብሔር እንግዲህ ብርሃን አደረገ። በዚህ ምክንያት ኢሳይያስ በትንቢቱ ሲናገር ኢሳይያስ 60 ቁጥር 1 ላይ የእግዚአብሔር ብርሃን ወጥቶልሻልና፣ የእግዚአብሔር ክብር መጥቶልሻልና፣ የእግዚአብሔርን ብርሃን በርቶልሻልና ተነሽና አብሪ። በቃ ስለዚህ የቤተ ክርስቲያን ጥሪ ተነስቶ ማብራት ነው እና ብርሃን ያ ከላይ የሚመጣው የእግዚአብሔር ብርሃን። አምስተኛ እና እዚህ ላይ ዛሬ ትንሽ ጊዜ የምናጠፈው ይሄኛውን ነው። ከቤቱ የሚመነጭ የጸጋና የተአምራት ምንጭ።
ከቤቱ የሚወጣ የጸጋና የተአምራት ምንጭ። ይሄንን በተለይ በሁለት ጥቅሶችን ጻፉ። ኢዩኤል ምዕራፍ 3 ቁጥር 18 ቁልፍ ነው። ከዛ በኋላ ደግሞ በጣም የምናውቀው ሕዝቅኤል ምዕራፍ 37 ከቁጥር 1 እስከ 12 ያሉት እነሱ በጣም ቁልፍ ናቸው እና እነዛ ቁልፍ ናቸው። እዚህ ላይ ጽፌላችኋለሁ። እነዛን ያዙና ከዚህ ጋር እዚህ ውስጥ ነው ያለው ይሄ ከእግዚአብሔር ቤት የሚወጣው ምንጭ እና የጸጋና የተአምራት ምንጭ። አሁን ቤተ ክርስቲያን የሚያስፈልጋት ምንድነው? የጸጋና የተአምራት ምንጭ ይፍለቅ አይደል? አረ በሉልኝ ባካቸው። አረ በደንብ አይሰማም? ይፍለቅ ሲያል በቃ እግዚአብሔር እኮ አዟል። ይፈልቃል እኮ ነው ያለ። እሱ ነው እኛ መስማማት አለብን ከእግዚአብሔር ጋር። ከቤቱ የሚፈልቅ ምንጭ አለ። ከቤቱ የሚፈልቅ ምንጭ እንግዲህ ይሄንን እንመለከታለን። እንደዚህ ይላል። በአንዱን ብቻ ላንብብላችሁ። ይሄ ኢዩኤል ምዕራፍ 3 ቁጥር 18 ላይ ያለውን ያኛውን ይሄን እንመለከተዋለን። ኢዩኤል ምዕራፍ 3 ቁጥር 18 ላይ እንዲህ ይላል። በዛን ጊዜ ተራሮች አዲስ ወይን ጠጅን ያንጠባጥባሉ። አዲስ ወይን ጠጅ በሉልኛ። አዲስ ወይን ጠጅ። ስለዚህ ትዝ የሚላችሁ ነገር አለ ስለ አዲስ ወይን ጠጅ ስናወራ ጌታ ኢየሱስ የመጀመሪያው ተአምራቱን ያደረገው ውሃውን ወደ ወይን በቃ በአዲስ በዚህ ነው የሚጀምረው። በተስፋ የእግዚአብሔር ተስፋ መጣ ማለት ነው እና በዚህ ተራራ አዲስ ወይን ጠጅ ያንጠባጥባሉ። ኮረብቶችም ወተትን ያፈሳሉ። በረከት ማለት ነው፣ ሙላት ማለት ነው፣ ማርና ወተት። በይሁዳም ያሉት ሸለቆች ሁሉ ውሃን ያጎርፋሉ። ከዛ በጣም ደስ የሚለው ይሄ ነው እንግዲህ ከእግዚአብሔር ቤት ምንጭ ይፈልቃል። ከእግዚአብሔር ቤት ምንጭ ይፈልቃል። ይሄ ምንጭ የጸጋና የተአምራት ምንጭ ነው። ጸጋው ለማዳን ነው። ተአምራቱ የእግዚአብሔርን ክንድ ለመግለጥ ነው እና በጸጋ ድናችኋል አይደለም እለው ህይወት ያለበት ቦታ ነው። ቤተ ክርስቲያን ህይወት ያላት ቦታ ነው። ስለዚህ ወንድሜ ስለ ምስክርነት እናገር ነበርና እግዚአብሔር ይባርክ። እና ምስክርነት ይሄ ነው። ከእግዚአብሔር ቤት ማዳን አለ። እናውጃለን፣ ማዳኑን እናውጃለን። እና ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። በቃ ቤተ ክርስቲያን ከቤተ ክርስቲያን የሚወጣው እሱ ነው። የተሰጠን ሌላ ወንጌል የለም። ይሄው ነው ወንጌል። ኢየሱስ ያድናል። አንድ ጊዜ ብዙ ዘመን ያገለገሉትን አባቶች ብዙ በቃ ስለ መንፈስ ቅዱስ ብዙ እንትን አይሉም የተባሉትን ሰብስቤያቸው ከ25 ዓመት በላይ ያገለገሉትን ድል ላይ ይዣቸው ሄድኩኝ እና እንዲሁ ለመስማት እና በዛን ጊዜ ምስክርነታቸውን ሲጠይቅ በጣም ከነካኝ፣ ልቤን በጣም ከነካኝና አሳሰቤን ከለወጠው አንዱ ምን እንዴት ሆናችሁ ነው ይሄን ሁሉ ተአምራት በእጃችሁ የሆነ ብዬ ስጠይቃቸው ልጅ አሉኝ ምንም እንኳን አናውቅም፣ አንድ ጥቅስ ብቻ ነው የምናውቀው። ምንድነው እሷ? ኢየሱስ ያድናል። አይገርምም? እሱን ብቻ ነው የምናውቀው። ኢየሱስ ያድናል፣ ኢየሱስ ያድናል ብለን ስንሄድ ጣዖት ይፈርሳል። እምቢ ያሉት እነዚህ መንፈስን የሚስቡ እነዚህ ጠንቋዮች በሙሉ ይሞታሉ። ቤተ ክርስቲያን ይተከላል። አንድ ጥቅስ ብቻ ናት፣ ኢየሱስ ያድናል። ኢየሱስ በሉ ከከፍ አድርጋችሁ በሉ እስኪ። ኧረ አይሰማም ባካችሁ። እስቲ ለከተማው ተናገሩ፣ እስቲ ለአየሩ ተናገሩ፣ እስቲ ለአሜሪካ ተናገሩ። ኢየሱስ ያድናል። በቃ ሌላ ስም የለማ። እሱን ደግሞ የምናውጀው እኛ ነን። ከእግዚአብሔር ቤት ምንጭ ይፈልቃል። ይሄ ከሆነ እንግዲህ አሁን ወደሚቀጥለው ላሳልፋችሁና 5 ነገር አጠር አድርጌ ልስጣችሁ። ከዚህ ጋር የተያዘ ከዚህ ከቤቱ አትምጡ። ከቤቱ የሚመጣው የሚመነጨው ምንጭ የሚሰራውን ነገር ነው የምንመለከተው አብረን እና እንግዲህ ከቤቱ የሚፈልቅ የጸጋና የተአምራት ምንጭ ምንድን ነው የሚያደርገው? እና በሕዝቅኤል ላይ ስንመለከት እዛ ዝርዝር ውስጥ ከመግባቴ በፊት በሕዝቅኤል ላይ ስንመለከት ከቤተ መቅደስ የሚወጣው ከየት ነው የሚወጣው? ከመሰዊያ በታች ነው። ከመሰዊያ በታች ከመቅደስ ነው የሚወጣው። የእግዚአብሔር ምንጭ ሁሉ ጊዜ ከእግዚአብሔር ሕልውናና ከአምልኮ ውስጥ ነው የሚወጣው እና አምልኮ መሰዊያ ያለበት ቦታ። ያ ደግሞ የሚያመለክተው ወደ ክርስቶስ ኢየሱስ መስቀል ነው። በመስቀል ላይ በሞተ ጊዜ እነዛ ሶስቱን የሞቱትን ለማየት መጥቶ እና መሞታቸውን ለማረጋገጥ መጥቶ ሁለቱን እግሮቻቸውን ሰበሩት። ኢየሱስ ግን ኦልሬዲ ሞቶ ነበርና እኔ መሞቱን ለማረጋገጥ ብሎ ጎኑን በሉልኛ በጦር ወጉት። በዛን ጊዜ ምን ወጣ?
ደምና ውሃ ፈሰሰ። ደምና ውሃ ወጣ። ያ ምንጭ እንግዲህ አሁን ወደዚህ ልመልሳችሁና ሕዝቅኤል ላይ ያለው ቃል በጣም የሚገርም ነገር አለው። በጣም የሚገርም ነገር አለው። ብዙ እዛ ነገር አለ፣ ግን ይሄኛው በጣም የሚገርም ነገር ነው። ምንድነው እዛ ውስጥ ያለው? የወጣው ከቤተ መቅደስ ነው፣ ከመሰዊያ በታች ነው፣ በደቡብ በኩል ይላል። እና ከዛ ምን እያደረገ ይላል? ትንሽ አድርጎ ለካው አይደለም? የመጀመሪያው ምን እስከ ምንድን ነው የደረሰው? በሉልኛ። አይ በደንብ ምን ነው አማርኛውን አስቸገራችሁ? እንደኔ አይነቱ ከሆናችሁ ቁርጭምጭሚት ለኦሮሞዎች እንኳን ያስቸግራል። እና እናንተ ይሄ አያስቸግራችሁም? ምን ችግር አለ? እና እስከ ቁርጭምጭሚት ለካ ይላል። ልብ በሉ፣ ቁልፉ ይሄ ነው። የእግዚአብሔር ነገር ሁሉ ጊዜ የሚጀምረው ከእግር ነው። የምስራችን የሚያወሩ እግሮች እንደምን ያማሩ ናቸው። መንቀሳቀስ። አንድ ምስጢር ልንገራችሁ። ሰሞኑን ጌታ የምናገረኝ ስለዚህ ነገር ሲጸልይ የልጆችን እግር እንደገና ፈታለሁ እያለኝ ነው። የወንጌል እግር እንደገና ይፈታል። የሪቫይቫል ምልክቱ መዘመር አይደለም። የሪቫይቫል ምልክቱ መንቀሳቀስ ነው። ለእግዚአብሔር መንቀሳቀስ በኋላ እንመለከታለን። በቃ ይሄ ከዛ ነው የጀመረው። እንግዲህ ከእግር ጀመረ እስከ ላይ ድረስ ሄደ። አሁን ከቁርጭምጭሚት ጀመረ እስከ ጉልበት ሄደ፣ እስከ ወገብ ሄደ። ከዛ በኋላ ምን ሆነ ማለት ነው? በሉልኛ፣ አነጋግሩኝ። ምን ሆነ ማለት ነው? ውሃው ሞላ ሳይሆን እየጨመረ ሄደ። ምስጢር ልንገራችሁ። ወንዝ የሚጨምረው ገባሮች ሲኖሩት ነው አይደል? ወይም ደግሞ ሲዘንብ ነው አይደል? ከዘነበ ይጨምራል። ገባሮች ደግሞ ካሉት እየጨመረ ይሄዳል። አባይ ገባሮች ስላሉት እየጨመረ ይሄዳል። እና ከጣና እንደወጣ እየጨመረ የሚሄደው ገባሮች ስላሉት ነው። የእግዚአብሔር ወንዝ ግን ገባር የለውም፣ ዝናብም የለውም፣ ግን ይጨምራል። ከኔ ጋር ናቸው? የሚጨምር የእግዚአብሔር ነገር። የጥቂቱን ቀን የናቀው ማን ነው? አትናቁ የእግዚአብሔርን ነገር። እስከ ቁርጭምጭሚት ቢሆን አትናቁት። የሚያድግ ነገር ነው። የኛን እንቅስቃሴ የኛን እምነት ይጠይቃል። የሚያድግ ነው የእግዚአብሔር ነገር። የት ነው ያለው? እስከ ቁርጭምጭሚት ከሆነ ያድጋል፣ እስከ ጉልበት ከሆነ ያድጋል፣ እስከ ወገብ ከሆነ ያድጋል። አንተ ግን ግባበት፣ አንቺ ግን ግቢበት። ትንሽነቱን አለም ከእግዚአብሔር መውጣቱ ነው። ከእግዚአብሔር በመውጣቱ ከእግዚአብሔር ቤት የወጣው ነገር እየጨመረ የጻድቃን ብርሃን ሙሉ ቀን እስከሆነ ድረስ በሉልኛ እየጨመረ ጌታ እስከመጣ ድረስ ማለት ነው። ይሄ የዚህ ወንዝ ምልክቱ እንግዲህ ይሄ ነው። ስለዚህ ምን ለማለት ፈልጌ ነው? እቺ ልንገላችሁና ከዛ ወደ እንትን ነው እንሄዳለን። በቤተ ክርስቲያን በበዓለ ሃምሳ ቀን የጀመረው ተአምራት አላበቃም፣ ገና እንደውም ይጨምራል። ምክንያቱም ምልክቱ ይሄ ነው። እየጨመረ ይሄዳል እንጂ ያቆማል አይልም። እየጨመረ ይሄዳል። አረ እዛ ያነበብነው ገና ይጨምራል በሉ እስቲ። በሐዋርያት ሥራ ላይ ያነበብኩት ይጨምራል ብዬ አምናለሁ የምትሉ እስቲ አምናለሁ በሉ እስቲ። በቃ ገና ይጨምራል። ስለዚህ ያንን እንጠብቃለን። በቃ የቤተ ክርስቲያን ጥሪዋ፣ የቤተ ክርስቲያን ተስፋ ይሄ ነው ለመጨረሻ ዘመን። እንዲህ ከሆነ እንግዲህ የመጀመሪያው ምንድነው? ይሄ ውሃ የሚያደርገው ይሄ ውሃ መጀመሪያ የሚያደርገው ምንድነው? በሕይወት ያኖራል። ከእግዚአብሔር ቤት የሚወጣው ምንጭ መጀመሪያ የሚያደርገው በሕይወት ያኖራል። በሕዝቅኤል ላይ እናንተ ሌላ ጊዜ አንብቡት። ሕዝቅኤል ምዕራፍ 47 ቁጥር 9 ላይ ያነበብነው እኔ ላንብብላችሁ እና መጽሐፍ ቅዱሳችሁንም ከከፈታችሁ ማንበብ ትችላላችሁ ከኔ ጋር። እንዲህ የሚል ቃል አለው። ወንዙ በሚፈስበት ስፍራ ሁሉ ሕያዋን ፍጥረታት ይኖራሉ። የመጀመሪያ እሱ ነው። ወንዙ በሚፈስበት ቦታ ሁሉ እና ሕያዋን ፍጥረታት ይኖራሉ። ያኖራል። የእግዚአብሔር ወንዝ ያኖራል። ከኔ ጋር ናቸው? የእግዚአብሔር ወንዝ ያኖራል። ከዛ ቀጥሎ ይህም ውሃ በዚህ ስለሚፈስና ጨዋማውን የሆነውን ውሃ ንጹህ ስለሚያደርግ አሳ በብዛት ምን ይሆናል? ይኖራል። ከዛ ቀጥሎ ያለውን ስለዚህ ወንዙ በሚፈስበት ስፍራ ሁሉ እቺን ያዙልኝ ባካቸው። ያው
ወንዙ በሚፈስበት ቦታ ሁሉ በሉልኝ እስቲ ከከፈታችሁ ጥቅሳቸው አቤት 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 ዛሬ በቃ በህይወቴ በኑሮዬ በህይወት የማይኖር ነገር የለም ብሎ ሲያውጁ ሁሉም ነገር ይላል እኮ ሁሉም ነገር በህይወት ይኖራል ያ ውሃ ከመጣ ያ የእግዚአብሔር ነገር ከመጣ ያ የእግዚአብሔር ወንዝ ከመጣ በህይወት የማይኖር ነገር የለም በቃ ሞቷል የተባለው በቃ በህይወት ይኖራል ያ ወንዝ ያ ውሃ የእግዚአብሔር ውሃ ሲነካው ከላይ የሚመጣ ውሃ ሲመጣበት የእግዚአብሔር ምንጭ ሲነካው በህይወት ይኖራል ነገሬ ሁሉ በህይወት ይኖራል በሉ እስቲ አውጁ እስቲ ተናገሩ እስቲ ነገሬ ሁሉ በህይወት ይኖራል ገና ያለመልማል በሉ እስቲ ገና ያፈራል በሉ እስቲ በቃ የእግዚአብሔር ወንዝ ስለነካው እኔ ስለኮተኮትኩት አይደለም እኔ ስለጠበቅኩት አይደለም ግን የእግዚአብሔር ወንዝ ስለተለቀቀበት የእግዚአብሔር ምንጭ ስለተለቀቀበት በህይወት ይኖራል እና እንግዲህ ይሄንን ካልን ዘንዳ ለሌላው ጊዜ እንድኖረን አንድ ጥቅስ ብቻ ልጨምርላችሁና በጣም የምናውቀው ቃል ዛሬ በዚህ መንገድ እንድናይ ይፈልጋለሁ እና ዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ እንዲህ የሚል ቃል አለ እኔም ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም እኔ የምሰጠው ውሃ በውስጡ እሱም በሉልኛ ምንድነው መሆነው የሚፈልቅ የዘላለም ውሃ ምንጭ ይሆናል የሚፈልቅ የዘላለም የውሃ ምንጭ ይሆናል ምንጩ ባንተ ውስጥ አለ በሉት ንኩትና ምንጩ እኮ ባንተ ውስጥ አለ በሉት ምንጩ ባንተ ውስጥ አለ በሉት ስለዚህ ምንጭ ምን ማድረግ እንደሚገባን በጥቂት ደቂቃ ውስጥ እነግራችኋለሁ እና ምንጩ አለ ምንጩ እግዚአብሔር በውስጣችን ያስቀመጠው ምንጭ አለ የጸጋ ምንጭ አለ የፍቅር ምንጭ አለ የይቅርታ ምንጭ አለ የቅድስና ምንጭ አለ የኃይል ምንጭ አለ የጥበብ ምንጭ አለ ምንጩ አለ በውስጣችን እነዛ የመንፈስ ቅዱስ ፍሬዎች ሁሉ ምንጩ በውስጣችን አለ መንፈስ ቅዱስ የሚያደርጋቸው ነገሮች ሁሉ በውስጣችን አለ ያ ምንጭ ግን ምንጭ ሆኖ እንዲፈልቅ የሚያስፈልገው ነገር አለ እሱም በኋላ እንመለከታለን ስለዚህ ይሄ ምንጭ ስንመለከት ስለዚህ ነው ጌታ ኢየሱስ በእኔ የሚያምን ካለ በኋላ እኔ የመጣሁት በእኔ ህይወት እንዲሆንላቸው በሉልኛ እስቲ በሉ እንደገና እስቲ እዚህ ለራሳችሁ በሉ እስቲ ባካችሁ ኢየሱስ የመጣው አይሰማም ኢየሱስ የመጣው ኦኬ ህይወትን አግኝቻለሁ የምትሉ ድኛለሁ የምትሉ እግዚአብሔር ይባረክ እኔም እጆቼን አነሳለሁ እግሬን ቢችል አነሳለሁ ግን የሚቀጥለው ይሄ ነው ቻሌንጁ የቤተ ክርስቲያን የቅዱሳን ቻሌንጅ ይሄ ነው እንዲበዛላችሁ በስተዋል ወይስ አልበዛም ለምን መብዛት የሚጠይቀው ነገር አለ መብዛት የሚጠይቀው ነገር አለ ህይወት እንዲሆንላችሁ እንዲበዛላችሁ ሲበዛ ከኛ ያልፋል ማለት ነው ለሌላ ይደርሳል ማለት ነው ትርፍ ይሆናል ማለት ነው አገርን ይነካል ማለት ነው ትውልድ ይነካል ማለት ነው የሌላቸውን ይነካል ማለት ነው ህይወት እንዲሆንላችሁ እንዲበዛላችሁ ማለት ስለዚህ ይሄ ምንጭ ይሄ የተአምራት ምንጭ ስመጣ በህይወት ያኖራል ህይወት ይሰጣል ጥማትን ያረካል ያጸናል ያለመልማል ያበዛል ይሄንን ያህል እንግዲህ ካላችሁ ጸልዩበትና አሰላስሉት ሁለተኛው ይሄ ነው ይሄ ምንጭ ስመጣ ሁለተኛ የሚያደርገው ነገር ምንድነው የጸጋና የተአምራት ምንጭ ህይወትን ያድሳል አንደኛ መዳን ነው ሌላ ደግሞ መታደስ ነው ታድሶ ሪቫይቫል የምንለው ነገር መንፈሳዊ መነቃቃት የምንለው ነገር መታደስ የምንለው ነገር ከዚህ ነው የሚመጣው ይሄ ምንጭ ያድሳል እና የገባበት ቦታ ሁሉ ይላል እንዲህ ይሄን ላንብብላችሁ ወንዙ በሚፈስበት ስፍራ ሁሉ ብዙ ሕያዋን ፍጥረታት ይኖራሉ ይህም ውሃ በዛ ስለሚያልፍና ጨዋማ የሆነውን ውሃ ምን ስለሚያደርግ ስለሚያነጻ ታድሶ የመንጻት ጉዳይ ነው ኬሚካሉ ይለወጣል ማለት ነው እና የሚጎዳ ነገር ይለወጣል ማለት ነው እና መርዝም ብትጠጡ የሚጎዳችሁ የለም የተባለው ለዚህ ነው በቃ የእግዚአብሔር ነገር ሲገባበት የኬሚካልነቱ ይለወጣል ሁኔታው ይለወጣል እና ድሮ የነበረው የተፈጥሮ ኔቸሩ ይለወጥና ሌላ ይሆናል ስለዚህ ይሄ ውሃ
ይሄ የእግዚአብሔር ውሃ ሲገባበት ምንድነው የሚሆነው? ያድሳል። ስለዚህ ታስታውሳላችሁ በደብል እጥፍ የተቀበለው ነብይ ማን ነው? እና ኤልሳ ከኤልያስ ደብል እጥፍን ከተቀበለ በኋላ መጎናጸፊያውን ወስዶ ለብሶ ወደ ባህር ሄደ፣ ተከፈለለት። ከዛ በኋላ ወደ ኢያሪኮ ሲገባ ብዙ ጊዜ የምንሰማው ነገር ነው አይደለም እንዴ? እዛ ሲሄድ ሰዎቹ ምን አሉት? ከተማይቱ መልካም ናት አሉ። ኢንቫይሮንመንቱ ጥሩ ነው፣ አቀማመጧም ጥሩ ነው አሉት። እውነትም በጣም ጥሩ ከተማ ናት። ብዙ ጊዜ ሄጃለሁ እና ጥሩ ናት፣ ግን አንድ ችግር አለ አሉ። ምንድነው? ውሃ መጥፎ ስለሆነ ምን ይሆናል? ጭንገፋ። ምንድነው ጭንገፋ? ይወጣል፣ በቃ አሁን ይደርሳል ሲባል ይሞታል። አረገዘች ሲባል ይወጣል። ይለመልማል ሲባል ይደርቃል። ሁሉ ነገር ጥሩ ከውሃ የተነሳ ግን ምን አለ? ጭንገፋ አለ። ስለዚህ ምንድነው አሁን ለማድረግ የፈለገው? የዛን ውሃ ኬሚካል መለወጥ፣ ሴታፑን ለመለወጥ ፈለገ በተአምራት። ስለዚህ ምን አለ? ጨው አምጡልኝ አለ። እኔ ጋር ነው ይሄኛው ጨው የሆነ ውሃ ለወጥና ደህና ይሆናል አለ። ይሄኛው ደግሞ ጨውን ጨምረበታል። እግዚአብሔርን ብቻ ታዘዝ እንጂ ነገር ይገለበጣል በሉት በቃ። ስለዚህ ያንን ወሰደና ያንን ጨው ጨመረበት። ጨውን በጨመረበት ጊዜ ውሃ ተፈውሶ ምን ሆነ ይላል? ቀረ። ተፈውሶ ቀረ። ምንድነው? ኬሚካሉን ተለወጠ። የእግዚአብሔር ውሃ ሲመጣ፣ የእግዚአብሔር ውሃ ሲነካ፣ የእግዚአብሔር ጸጋ ሲመጣ ተፈጥሮ ማንነት ይለወጣል። በቃ ኬሚካላችንን ይለውጣል፣ አሳሰባችንን ይለውጣል፣ ምኞታችንን ይለውጣል፣ አመለካከታችንን ይለውጣል። ታድሶ ከዛ ነው የሚወጣው። ያድሳል። በአእምሮአችሁ መንፈስ ምን ሆኑ ይላል? ታደሱ ይላል። ያ የእግዚአብሔር ውሃ ሲነካን፣ ያ የእግዚአብሔር መንፈስ ሲነካን የሚለውጠን እሱ ነው። በትግል አንለወጥም፣ በመነካት ግን እንለወጣለን። ውሃው ሲነካን፣ ያ የእግዚአብሔር ጸጋ ሲነካን የሚለውጠን እሱ ነው። ኬሚካላችንን አሳሰባችንን የሚለውጥ እሱ ነው። የታድሶን ያመጣል። ስለዚህ ይሄንን ነገር ሲያብራራ ኢሳይያስ በትንቢቱ ላይ 58:11 ላይ ኢሳይያስ 58:11 ላይ እንዲህ የሚል ቃል እንመለከታለን። ዛሬ በጣም ረጋ ብያለሁ አይደል? ባለቤቴ እጄን እንዲህ አላደረገችም። ስለዚህ ብዙ ጊዜ ትላለች። ስለዚህ ደግሞ እንግዲህ ያው 39 ዓመት ስለሞላ ከዚህ በኋላ በቃ የራሱ ጉዳይ ነው ብላ ይሆናል። ትናንትና 39ኛውን አክብረናል። ስለዚህ ከዚህ በኋላ 39 ዓመት ሞክሬያለሁ፣ ከዚህ በኋላ አልሞክርም እያለች ነው መሰለኝ። እንዴት እንደሆነ አላውቅም፣ ግን ለማንኛው እኔ ተዘናንቻለሁ። አሁን የምቀጥለው ሁላችሁ የሚያድስ ኢሳይያስ 58:11 እንዲህ ይላል፣ እግዚአብሔር ሁሉ ጊዜ ይመራሃል፣ ፀሐይ ባቃጠላት ምድር ፍላጎትን ያሟላል። ምንድነው? ምንም በማይታይበት ቦታ ፍላጎትን ያሟላል። ከዛ በኋላ እንዲህ ይላል፣ ይሄ በጣም ደስ ይለኛል፣ አጥንትህን ያበረታል። ታድሶ የሚባለው እሱ ነው። አጥንትህን ያበረታል። በቃ አጥንትህ አይደክምም እና በሽምግልና ምን ይሆናል ይላል? ይለመልማል ይላል። በቃ ያ ታድሶ የሚባለው እሱ ነው። ሽምግልና ይለመልማል፣ አጥንትህን ያበረታል። በውሃ እንደረካ የአታክልት ቦታ እንደማያቋርጥ ምንጭ ትሆናለህ። እንደማያቋርጥ ምንጭ ትሆናለህ። ልምላሜ ነው። በቃ ይሄ የእግዚአብሔር ወንዝ ስመጣ፣ የታድሶ ወንዝ ስመጣ ይሄን ነው የሚያደርገው። ስለዚህ ነው ለታድሶ የምንጸልየው። ቤተ ክርስቲያን እዚህ ውስጥ እንድትገባ፣ ከደረቅ ቦታ እንድትወጣ፣ ነገሯ ሁሉ እንድታደስ። ምን ማለት ነው? የተስፋ መታደስ ማለት ነው። የጣልነውን ተስፋ ማንሳት ማለት ነው። እንደገና እችላለሁ ማለት ነው። እንደገና እራመዳለሁ ማለት ነው። እንደገና ያለው ማለት ነው። እና እነዚህ አጥንቶች በህይወት ይኖራሉ ካለ በኋላ እና አንተ ታውቃለህ አለው። ከዛ በኋላ ለነፋስ ትንቢት ተናገር አለው። አጥንቶቹ እና በቃ ተሰብስበው ቁጭ አሉ አይደለም እንዴ? ድምፅ ሰርተው ምን ነው ተጠጋጉ አይደል? ጥሩ አይደል? አሁን እዚህ እንደምናደርገው በቃ ከየስቴቱ ተሰባስበን አንድ ጋር ቁጭ ብለን ጉዳዩ የአጥንት መሰባሰብ አይደለም። ታዲያ ምንድነው? ታላቅም በሉልኛ ሰራዊት ነው። እግዚአብሔር የሚፈልገው መሰባሰብን ሳይሆን ሰራዊትን ነው።
ሰራዊት ዓላማ ያለው ሰራዊት የሚያስፈራ ሰራዊት በቃ የተያዘውን የሚያስለቅቅ ሰራዊት የተጠቃውን ነፃ የሚያወጣ ሰራዊት ለእግዚአብሔር ክብር የሚቆም ሰራዊት ከጠላት እጅ እንደገና የምታደግ ሰራዊት ተስፋን ለምድርና ለትውልድ የሚያወጣ ሰራዊት ሰራዊት ደግሞ ምንድነው ሰራዊትን የሚያደርገው ሰራዊት ዲቫይን ኦርደር አለው በሰራዊት ውስጥ ያለው እንደፈለገ አያደርግም በኦርደር ነው የሚሆነው በመለኮታዊ ኦርደር ነው የሚሄደው አንዱ ችግራችን ብንሰባሰብም ባንሰባሰብም አንዱ ችግራችን ዲቫይን ኦርደር ምን እንደሆነ አናውቅም እግዚአብሔር ወደዛ ሊመልሰን ይፈልጋል በቃ ያ ስመጣ እንግዲህ የማያቋርጥ ምንጭ መሆን በዚህ ከቀጠልኩ እዚሁ ስለ ኳሱ ሳትቆጡኝ ቶሎ ብዬ ልሄድ ወደ ሶስተኛው ልሄድ በነገራችን ላይ እዚህ ሶስተኛ ላይ ከመግባቴ በፊት አንድ ነገር ልላችሁ ፈልጋለሁ እና ይሄ የተአድሶን ምንጭ ለምንድን ነው ታዲያ እንደዚህ ከሆነ ይሄ እውነት ከሆነ አሁን ያልከው ነገር እውነት ከሆነ ለምን በቤተ ክርስቲያን አይታይም ታሰውሳላችሁ ሳምንት ያነበብነውን ጥቅስ አንድ ጥቅስ አንብበን ነበር ታሰውት ትላላችሁ ብዙ ጥቅስ ስላነበብን አንዱ ዘኍልቍ ምዕራፍ 21 ቁጥር 17 ላይ እንዲህ የሚል ቃል አንብበን ነበር ይሄንን ነው አሁን መጠበቅ ያለብን ወደዚህ ለመግባት ምንድነው ማለት ከዚያም የእስራኤል ይህንን መዝሙር ዘመረ ይላል አንተ ምንጭ ሆይ ምን ሁን ፍለቅ እናንተም ዘምሩለት ልዑላን ለቆፈሩት የሕዝቦች መለቆች በበትር መንግስታቸውና በበትሮቻቸው ላጎደጎዱት ውሃ ጉድጓድ ዘምሩለት ይላል ሪቫይቫል ይሄ ነው የሪቫይቫሉ ምንጭ እንግዲህ እግዚአብሔር የሰጠው ምንጭ ምንድነው ይሄ ታዲያ ለምን አይወል ለምንድነው ዘምሩለት ለምንድነው ቆፍሩት ለምንድነው እንደገና ቀስቅሱት የሚለው ምክንያቱም ጠላት ሁሉ ጊዜ በሚመነጭ በእግዚአብሔር ወንዝ ላይ ወይም ደግሞ ምንጭ ላይ አፈርን ይጨምርበታል ሁሉ ጊዜ ለመድፈን ነው የሚፈልገው አባቶች የማሱት ይላል አብርሃም የመጀመሪያ አባት የማሰው ማን ነው አብርሃም ነው አብርሃም በማሰ ጊዜ እነዛ መጥቶ ፍልስጤማውያን ምን አደረጉት ምንጩን ደፈኑት ቆሻሻን ጨመሩበት ምንጩ እኮ አለ በሉት ተጠገባቸዋለሁ ቆሻሻው ነው እንዳይንቀሳቀስ ያደረገ በሉት ምንጩ አለ ምንጩ አልሄደም ምንጩ ምን ማድረግ አይችሉም ግን እንዳይወጣ እና ቆሻሻ ይጨምሩበታል ስለዚህ ይስሐቅ መጥቶ ምን አደረገ ያንን ዞር አደረገና እንደገና አጠሩት አሁን የቤተ ክርስቲያን ጥሪ ዛሬ ምንም አልሰማሁም ብትሉችን ይዛችሁ ብትሄዱ ነፍስ ያሰት ታደርጋለች ምንጩ አለ አጥሩት እናጥራ this week ሳምንቱን በሙሉ ከዚህ መውጣት አልቻልኩም ልክሶዬም ይሄ ብቻ ነበር ጌታ ሆይ ምንጩን ላጥራ ምንጩ የቆሸሸበትን ቦታ አሳየኝ ምንጩ እንደልቡ ያልወጣበትና ምክንያቱ ምን እንደሆነ አሳየኝ ታድሶ የሚመጣው በንስሐ ታድሶ የሚመጣው ለዚህ ነው ንስሐ ስንገባ እግዚአብሔርን ፊት ስንፈልግ ምንጩ ይፈልቃል ምክንያቱም ምንጩ ኦሬዲ አለ እንግዲህ ከዛ በኋላ በጣም የሚገርማችሁ ነገር ሄዶ ከፈተና ይላል ይስሐቅ ከፈተና ከከፈተ በኋላ ምንድነው ያደረገው እሱን እየከፈቱ ይያሉ የሱ ሰራተኞች የሱ አገልጋዮች ደግሞ ሲቆፍሩት ይሄንን ያጠራው ሌላ ምንጭ ተገኘ የአባቶች የቆፈሩትን እንከፍታለን ለኛም ደግሞ የተዘጋጀ አለ ለአንተም የተዘጋጀ አለ ከአባቶችም የምንወርሳቸው ነገሮች አሉ የእግዚአብሔር ምንጭ አለ ያ ምንጭ የትውልድ ግንኙነት ነው የትውልድ ግንኙነት ሲመጣ ዘምሩለት ይላል ዘምሩለት ይፍለቅ ከጥንት የነበረው ምንጭ ይፍለቅ ይሄ ሪቫይቫል የምንለው ይሄንን ነው እንግዲህ የምንጠብቀውና እስከዛ ድረስ በቃቸዋል እና ወደ ሶስተኛ ልለፍ ቶሎ ብዬ በቃ ኦሬዲ አድርጋለሁ ሶስተኛው ይሄ ነው ይህ ምንጭ ደግሞ ይፈውሳል ይሄ የፈውስ ምንጭ ከኔ ጋር ናቸው የፈውስ ምንጭ ይፈልቃል ሀብትሽ በኃይል ነው መፈልቀው እንደ ድሮ አይደለም ያ በፊት ያየኸው ጠብታን ነው አሁን ግን ተዋኝበታል ምንጩ ይፈልቃል የፈውስ ምንጭ ይፈልቃል ይሄ የፈውስ ምንጭ የሚፈልቅበት ዋናው ምክንያት እግዚአብሔር ዛሬም እየሰራ እንደሆነ ጀነወን የሆነ እውነት የሆነ ነገር እንዳለ
የወንጌል ጉልበት እንዳልደከመ የሚያሳይ የተአምራት ምንጭ ይፈልቃል። የተአምራት ምንጭ ይፈልቃል። እንግዲህ ይሄ ለምስክርነት ነው። እንዲህ ይላል በአንዱን ጥቅስ ላይ ብላችሁ ኢሳይያስ 35 ከቁጥር 5 አይ ሰርቲፋይ ይሉታል እዚህ ሀገር እና ሃይዌይ ሰርቲፋይ በዛ ታሳውሳላችሁ። ሃይዌይ ሰርቲፋይ ሪቫይቫል መሳይ እኛም እዚህ ያለ ሃይዌይ ሰርቲፋይ እና እዛ አካባቢ የምትኖሩት እንግዲህ ሪቫይቫል ይነሳልና ጠብቁት። እንዲህ ይላል ቁጥር 5 ላይ እንደዚህ ይላል በዚያን ጊዜ ይሄ ወንዝ ሲፈልቅ በዛን ጊዜ የዕውሮች አይኖች ምን ይሆናሉ? ይገለጣሉ። ያያሉ ማለት ነው። ይገለጣሉ። የደንቆሮችም ጆሮ ይከፈታል። አንካሳ እንደምዳቋ ይዘላል። የድዳውም አንደበት በደስታ ይዘምራል። ይዘምራል። ከዛ በኋላ ውሃ በበረሃ ይወጣል፣ ምንጭም ከምድረ በዳ ይፈልቃል። የእግዚአብሔር ምንጭ ሲፈልቅ ይሄንን ያደርጋል። እግዚአብሔር አሁን አይንን ይገልጣል፣ አንደበትን ይከፍታል፣ እግርን ቀጥ ያደርጋል። ከዛዝ በኋላ ያዘምራል። የአምልኮ መንፈስ ይፈሳል። እና የአምልኮ መንፈስ መፍሰሱ ብቻ ሳይሆን ደግሞ ይሄ በመመጣበት ጊዜ ሁሉም በእርካታ ይኖራል። መገፋፋት አይኖርም። ቶሪቶሪያል እንትን ማስጠበቅ የለም። ለእግዚአብሔር መኖር አምላኬ እስከ ከበረ ድረስ የሚያሰኝ የሌላውን ጸጋ እንድንቀበል በሌላው ጸጋ እንድንገለገል የሚያደርገን የእግዚአብሔር ጸጋ ይገለጣል። ክርስቶስ እንግዲህ ለዚህ ነው ክርስቶስ ኢየሱስ የምድረ በዳ ምንጭ የተባለው ለዚህ ነው። በቃ የሚፈልቅ እና ያንን አለት ውሃ ሙሴ በመታው ጊዜ ውሃ የአማርኛው እንደውም ደስ ይላል። ይሄኛው አዲሱ አማርኛ ተንዶለዶለ ይላል። በቃ ፈሰሰ ማለት ነው። በቃ እና ኦቨርፍሎ የሚያደርግ ድስት እናቶች አንዳንድ ነገር ሲተፈሉ ድስት ገንፍሎ ሲያፈስ በቃ ከቁጥጥር ውጪ መጣ ማለት ነው። ከቁጥጥር ውጪ ሲሆን የእግዚአብሔር ጸጋ በቃ ሲፈስ እና ያ ነው እንግዲህ ከፊታችን ያለው ነገር እግዚአብሔር ያዘጋጀው ነገር እና ስለዚህ ይሄ ደግሞ ይሄ ሲሆን ምንድነው የሚያደርገው? ፈውስን ያመጣል። ይሄ የስጋን ፈውስ ያመጣል፣ የነፍስን ፈውስ ያመጣል። የስጋ ፈውስ ታሳውሳላችሁ። ያ 58 ዓመት ባህሩ ምንድነው የሚባለው? አይቁ ምንድነው ያ ቦታ በውሃ አጠገብ እና እዛ 38 ዓመት ተኝቶ እዛ ውስጥ የሚያስገባውን ሰው ሲፈልግ እና ሰው ሁሉ ቀድሞኝ ይገባል አለ። 38 ዓመት ግን ተስፋ አልቆረጠም። ምክንያቱም ፈውስ እዛ እንዳለ በደንብ ስላወቀ እና ሌላ ቦታ መሄድ አልፈለገም። ሰው እንዴት 38 ዓመት ይጠብቃል ተስፋ ሳይቆርጥ? 38 ዓመት ከጠበቀ በኋላ አሁን የምንጩ ባለቤት መጣ። ሌላ ምንጭ መጣ። በምድረ በዳ ለሕዝቡ የተገለጠ ምንጭ መጣ። እሱ ምልክትን ሲጠብቅ የምንጩ ባለቤት መጣ። አረ ምልክትን ሲጠይቅ እሱ ይመጣል በሉት። ተጠቀባችሁ ያለው ሰው እርሱ ይመጣልሃል በሉት። ምልክቱ አይደለም ኢየሱስ ራሱ ይመጣል በሉት። አይ ከልባችሁ ንገሩ ባካችሁ ፕሊዝ። እንዳመነ ሰው ንገሩት። እሺ ምንጩ ኢየሱስ ራሱ ይመጣል በሉት። እሺ ቦታህን ያውቃል በሉት። እሺ አድራሻህን ያውቃል። እንዲሁ እንደነበረ አውቆ ይላል። እንዲሁ እንደነበረ አውቆ ዮሐንስ ወንጌል ምዕራፍ 5 ነው የማነበው እና እንዲሁ እንደነበረ አውቆ ልትፈወስ ትፈልጋለህን ያለው ሰው የለኝም ሲል ኖ ሰው አይደለም የሚያስፈልግ እኔ ነኝ። የዚህ ምንጭ የፈውሱ ባለቤት እኔ ነኝ። ተነስና ሂድ። የሚገርም ነገር ነው። ሌላኛው ደግሞ አይነ ስውር ነው። መንገድ ላይ ቁጭ ብሎ ስለምን ደቀ መዛሙርቶቹ አባቱ ነው ወይስ እናቱ ነው ወላጆቹ ማን ነው ኃጢአት የሰራ አሉት። ማንም አይደለም የእግዚአብሔር ክብር በርሱ በልበሉልኛ። ከዚህ በኋላ በህይወት የሚሆነው ነገር ሁሉ ለእግዚአብሔር ክብር ነው። በቃ ምንም ነገር ያለ እግዚአብሔር ፈቃድ አይሆንም። በቃ ለእግዚአብሔር ክብር ነው በሉት። በህይወቴ ውስጥ የሚሆነው ነገር ሁሉ ለእግዚአብሔር ክብር ነው በየቀበላችሁ የምትሏላችሁ። በቃ እኔ 100% ተቀብያለሁ። በቃ ለእግዚአብሔር ክብር ነው እንጂ ለምንም አይደለም አለው። ስለዚህ እንዲህ ከሆነ ያለው ሂድና ታጠብ፣ ሂድና በሳህሎ ታጠብ። ሰው የተላከ ማለት ነው። ወደዛ ሄዶ ታጠበ። ታጥቦ አይኑ ተከፈተ። አንተ ነህን ስል አሁን አይነ ስውር ነበርክ አንተ? አሁን እንዴት አይኔ በራ? ሄደ ታጠብ አለኝ። ታጠብኩ። አይኔ በሉልኛ
ታጠባለኝ ታጠብኩ አይኔም በራ። ታጠባለኝ ታጠብኩ አይኔም። አረችው ናት እኮ ባካቸው። ብዙ ጣጣ ታብዛ ብሎ ተጠገባቸው ያለውን ሰው በቃ ብቻ ታዘዝ፣ በቃ ብቻ እንዲሁ ታዘዝ እና ታጠብኩ አይኔ በራ። እውር ነበርኩ አሁን ግን አያለሁ። ምን ሆነ? ታጠባለኝ ታጠብኩ። ምንጩ ፈለቀ። የፈውስ ምንጭ ይፈልቃል። ብዙ ነገር የማመላልስ ብዙ ነገር የማይጠይቅ እና የተለየ ስትራቴጂ እንዲህ ብታደርግን የማሰኝ የእግዚአብሔር ምንጭ የፈውስ ምንጭ ይፈልቃል። የእግዚአብሔር ክብር የሚገለጥበት ይፈልቃል። ብዙ የሰው ጣጣ የሌለበት ነገር ይፈልቃል። እግዚአብሔር ክብሩን ይቀበላል። ስመለስ ሰዎቹ የጠየቁት አንድ ነገር ብቻ ነው። ታዲያ እንዴት ይህ ሊሆን ቻለ ብቻ ነው ያሉት፣ ሌላ ነገር የለም። በሚገርማችሁ ነገር ደግሞ ወደ አዲስ ኪዳን ፋስት ፎርወርድ ስንመጣ መጀመሪያ የሐዋርያቶች የመጀመሪያ ተአምራታቸው ምን ነበር? የመጀመሪያ ተአምራታቸው የሐዋርያቶቹ የመጀመሪያ ተአምራት ምን ነበር? አይደል? ይሄኛው ኢየሱስ ተነስተ አልጋህን ተሸክመ ሄዳለሁ። ሐዋርያቶቹ መጡና የመጀመሪያ ተአምራታቸው እዛ እኮ ቁጭ ብለው እዛው የተቀመጠ ነው። ሲዘመር የሚደረገውን ነገር ሁሉ ይሰማል፣ ግን መግባት አይችልም። ሰው እየተሸከመው ነው የሚያስቀምጠው። የመጀመሪያ ተአምራታቸው ለምን ያንን አደረገ እግዚአብሔር? ምክንያቱም መልእክት ነው፣ ለኛ መልእክት ነው። የምነሱ አሉ፣ ሽባዎች አሉ። ትናንትና በቃ እየጸለኩ ወክ እያደረኩ ጌታ የሚናገረኝ እሱን ነው። ሽባዎች አሉ፣ የምነሱ አሉ። የሕዝቤንም እግር አጸናለሁ ይለኛል ጌታ። የሕዝቤንም እግር አጸናለሁ እና ሌላ እሱም ብቻ ሳይሆን ደግሞ ጌታ ትናንት ሲናገረኝ የነበረው ነገር ምንድነው? በቃ ይሄ ግን እግር አላቸው ግን በትክክል መሄድ አይችሉም። ምንድነው የምባለው? እንደ ሸልፈፍ እያሉ አማርኛ እንደሆነ አላውቅም፣ ምን እንደምባል አላውቅም። አንካሳዎች ሆኖ የሚሄዱ ግን በፒክቸር እሱን ሲያሳይ ነበር። እነዚህም ቀጥ ብሎ ይሄዳሉ። የአንካሶች እግር ይቀናል። ሰውዬ እኮ ብድግ አለ። ብድግ ብሎ ወዴት ነው ሄደው? ወደ ቤተ መቅደስ። ልብሱንም አልለወጠም። ምክንያቱም እሱ የናፈቀው ያንን አምልኮ ነው። ለዘመናት የሰማው ያንን አምልኮ ነው። ቀጥ ብሎ ገባ እዛ። ይሄ ምንጭ ይሄንን ያደርጋል። ፋስት ፎርወርድ ወደ አራተኛ ልሄድና ቶሎ ብዬ አምስተኛን እንዲሁ ነክቼ ጸልዬ እናችሁን እንሄዳለን። አምስተኛው ይሄ ነው። ይህ ውሃ፣ ይህ የተአምራት ውሃ ይቀድሳል። በዛ በሕዝቅኤል ምዕራፍ 47 ቁጥር 8 ላይ እንዲህ ይላል፣ እንዲህ አለኝ፣ ይህ ውሃ ወደ ባህር ሲፈስ በዛ የነበረው ውሃ ሁሉ ምን ይሆናል? ንጹህ ይሆናል፣ ይነጻል፣ ይቀደሳል። የሚያነጻ የእግዚአብሔር ወንዝ ይለቀቃል። ቅድስና በቃ ተራ ነገር አይሆንም። ቅድስና ስርዓት አይሆንም። ቅድስና የህይወት ስታይል ይሆናል። በእግዚአብሔር ቤት ውስጥ የእግዚአብሔር ህልውና ሲመጣ ቅድስና በቃ ህይወት ይሆናል። የምንኖረው ህይወት ይሆናል። ቅድስና በጣም ደስ የሚል ቃል አለ። ይሄንን ጻፉት። ሕዝቅኤል 36 ቁጥር 25 በጣም አስፈላጊ የሆነ ቃል ነው። እንዲህ ይላል፣ ንጹህ ውሃን እረጫቸዋለሁ። ትረጫላችሁ አይልም፣ እረጫቸዋለሁ። እናንተም ንጹሃን ትሆናላችሁ። ከርኩሰታችሁ ሁሉና ከጣዖቶቻችሁ ሁሉ ምን አደርጋቸዋለሁ? አነጻቸዋለሁ። ይሄ የሚያነጻ ወንዝ ነው። በዘካርያስ 13 ቁጥር 1 ላይ እንዲህ የሚል ቃል ተመሳሳይ ነገር ነው እና እንዲህ ይላል፣ በዚያን ቀን የዳዊት ቤትና የኢየሩሳሌም ነዋሪዎች ከኃጢአታቸውና ከርኩሰታቸው የሚያነጻ ምንጭ ይከፈታል። የዳዊት ቤት የቃል ኪዳን ሰዎች ናቸው ማለት ነው። ኢየሩሳሌም ማለት ለእግዚአብሔር የተለዩ ሰዎች ቤት ማለት ነው። ይከፈታል። ሁለት ነገርን እግዚአብሔር ያደርጋል። በዚህ ውሃ ሲመጣ ያጥባል፣ ያነጻል። ከዚህ ውሃ ጋር የሚመጣ ነገር አለ። እርሱ በመጣ ጊዜ በመንፈስና
በምን ያጠምቃቸዋል አለ? በእሳት ያጠምቃቸዋል አለ። ይሄ ውሃ የመንፈስ ቅዱስ ምሳሌ ነው። ነገር ግን እሳት ደግሞ አለ። እሳት ምንድነው? ዝገትን ያጠፋል። ውሃ ዝገትን አያጥብም። እሳት ግን ዝገትን ያስወግዳል። ዝገት ማለት የቆየ ማለት ነው። በቃ እንትን መልክን የሚቀይር ነገር ማለት ነው። እና ያ ኬሚካሉን የሚቀይር ማለት ነው። አሁን እዛ ውስጥ ጠልቀን ባንገባ እና ያንን የሚቀይር እና እንዲህ ይላታል የእግዚአብሔር ቃል ለእስራኤል እንዲህ ይላል፣ እጄን ባንቺ ላይ አነሳለሁ፣ ዝገትሽን ፈጽሜ አጠራለሁ። ፈጽሜ አጠራለሁ። የእግዚአብሔር እሳት ሲመጣ በቃ ዝገትን ያጠፋል። ከዛ በኋላ መታሰቢያ አይኖረውም፣ እንደ አዲስ ይሆናል ማለት ነው። እና ብዙ ጊዜ ጠላት የሚይዘን በቆሸሸ ነገር አለ፣ እናጥበዋለን። በዝገቱ ነው የሚይዘን። ዝገት ምንድነው? ምልክት አለ ማለት ነው። ይሄ ስካሩ አለ ማለት ነው። ምልክቱ አለ ማለት ነው። ቁስሉ የነበረበት ቦታ አለ ማለት ነው። እና ያንን አሁን እግዚአብሔር ምን ይላል? እሱንም አስወግዳለሁ። እና ያ የእግዚአብሔር ነገር ሲመጣ እሱን ያስወግዳል። ስለዚህ በተለይ ለሌዋውያን እንዲህ የሚል ቃል አላቸው። ብርን እንደሚያጠራና እንደሚያነጻ ሰው ይቀመጣል ይላል ስለ ሌዋውያን። አንጽቶም እንደ ወርቅና እንደ ብር ያጠራቸዋል ሌዋውያንን። ከዛ በኋላ እንዲህ የሚል ቃል አለ። ከዚያም የእግዚአብሔርን ቁርባን በጽድቅ የሚያቀርቡ ሰዎች ይኖሩታል። እና ያጠራል፣ ይቀድሳል። ለአንድ ነገር ነው። ፐርፐሱ ምንድነው? እውነተኛ አምልኮ በቤቱ እንዲኖር፣ በቅድስና እንድናመልከው፣ በእውነት እንድናመልከው፣ በንጽህና በእግዚአብሔር ፊት እንድንቆም። ጌታ ኢየሱስም ይሄንን ነበረ ያለው ስለ ቤተ ክርስቲያን። መጨረሻ ከመምጣቱ በፊት በኤፌሶን ምዕራፍ 5:26 ላይ ስንመለከት እንደዚህ ይላል፣ በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና እንከን አልባ የሆነችን ክብርት ቤተ ክርስቲያን አድርጎ ለራሱ ምን ሊያቀርባት። ይሄ ሪቫይቫል የአንዱ የሚያመጣው ከፈውስም ሌላ ከሌላም ነገር ሌላ ምንድነው? ቅድስናን ያመጣል። የመጨረሻውን ነክቼ እንተዋለን። አምስተኛው ይሄ ነው። ይሄው የሚያደርገው ይሄ ውሃ ፍሬያማ ያደርጋል። ይሄ የሚፈልቅ ከቤቱ የሚፈልቅ የጸጋና የተአምራት ምንጭ ፍሬያማ ያደርጋል። ሕይወትን ፍሬያማ ያደርጋል። ስለዚህ ነው በዛ በሕዝቅኤል ምዕራፍ 47 ቁጥር 12 ጋር ሄዱልኝና እሱን አንብበን አንድ ጥቅስ ብለን ከዛ አቆማለሁ። እዛ ክፈት ውስጥ ያንን ቃል እንድታዩ ይፈልጋለሁ። ለኛ ነው በቃ ይሄ ከእግዚአብሔር ቤት የሚወጣው ምንጭ ይሄንን ነው። አልተሜት እንትኑ ይሄንን ነው የሚያደርገው። እንዲህ ይላል፣ በወንዙ ዳርና ዳር ፍሬ የሚያፈሩ የዛፍ ምን አንድ አይነት ነው በሉልኛ። ብዙ ናቸው አይደል እንዴ? እዛ በቃ ተተክሏል። እኔ እዚህ ያለው ዳኒ እዚህ ያለ፣ ሌላም እዚህ ያለ፣ ሳሚም እዚህ ያለ እና በቃ ሁሉም ያፈራል በእግዚአብሔር ቤት ውስጥ። ምንድነው ፍሬያማ የሚያደርገው? ማንነቱ ሳይሆን የጸጋው ስጦታ ሳይሆን በዛ ወንዝ ዳር መተከሉ ፍሬያማ ያደርገዋል። እንዲህ ይላል፣ የዛፍ አይነቶች ሁሉ ይበቅላሉ ይልና ቅጠላቸውም አይደርቅም፣ ፍሬ አልባም አይሆኑም። ከመቅደሱ የሚወጣ ውሃ ስለሚፈስባቸው። ሰማችሁ? ለምን? ከመቅደሱ የሚወጣ ውሃ ስለሚፈስባቸው፣ ከእግዚአብሔር የተላከ ነገር ስለሚያጠጣቸው ስለሚፈስባቸው በየወሩ እያፈሩ። አቤት 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 አቤት! በየወሩ እንዴ አፈራለሁ በሉ እስቲ እባካችሁ። አንድ ጊዜ አንድ መዝሙር ለመጀመሪያ ጊዜ ሀብትስ ዘምር ሰምቼ ውስጤን አናወጠው። መዘመር ስለማልችለው ያው
ምን ይደረጋል እንግዲህ አንዳንድ መንግስተ ሰማያት እስክንገባ ድረስ አንዳንዱ ነገር በምኞት ነው የምንኖረው እና አልደርቅም እለመልማለሁ አንደርቅም ምንጩ ዘንድ ስለተተከልን አንደርቅም ገና እናፈራለን የኛን ታሪክ የሚያውጀው ትናንት አይደለም ነገ ነው እየት እንዳለን ማወቁ ነው ቁም ነገሩ በወንዙ ዳር ያለው ወይ በወንዙ ዳር ተተክዬ ያለው ወይ ያ ነው ያ ከሆነ በየወሩ ባለማቋረጥ የሚያፈራ ወንዝ ፍሬያቸው ለምግብ ቅጠላቸው በሉልኛ የሕይወትን ቃል ያቀረባችሁ በዚህ በጣማማ ትውልድ መካከል እንደ ብርሃን ትታያላችሁ ይላል የሕይወትን ቃል ያቀረባችሁ ምግብ አለ የምንሰጠው ምግብ አለ የሕይወትን ቃል ያቀረባችሁ እንደ ብርሃን ትታያላችሁ ያን ብቻ ሳይሆን ደግሞ መድኃኒት አለን ምግብ አለን መድኃኒት አለን መድኃኒቱ የኢየሱስ ስም ነው የኢየሱስ ሐዋርያቶች ያንን መድኃኒት ነው ይዘው የወጡት የኢየሱስ ስም በጌታ ስም ተነስ ነው ያሉ ሰውየውን ሌላ ምንም አላደረጉም ያን እግዚአብሔር እንግዲህ ይሄንን በሕይወታችን ያለ ያ ምንጭ ሲመጣ ይሄንን ያደርጋል መጨረሻም እግዚአብሔር በዚህ ነው የተቀለለው ራእይ ምዕራፍ 22 ቁጥር 2 ላይ ተመልከቱልኝ እንዲህ ይላል ወንዙም በከተማው አውራ ጎዳና መካከል ይፈስ ነበር ይሄኛው ወንዝ ከዛኛ የሚለየው ምንድነው ያኛ ከቤተ መቅደስ ነው የወጣው ይሄኛ ከዙፋኑ ስር ነው የወጣው አልቲሜት ስልጣን ማለት ነው በቃ ዋነኛው እንዲህ ይላል ይፈሳል በወንዙም ግራና ቀኝ በየወሩ እያፈሩ 12 ጊዜ ፍሬ የሚሰጡ የሕይወት ዛፍ ነበር የዛፉም ቅጠሎች ህዝቦች የሚፈወሱባቸው ነበር ምንጭ የላኛው ምንጭ ሲመጣ ፍሬያማ ያደርጋል ሌላ ጊዜ ስንቀጥል የታችኛው ምንጭ ሌላ ጊዜ ያሳያቸዋለሁ እሱ እግዚአብሔር በመድል ላይ ፍሬያማ እንድንሆን እግዚአብሔር ይፈልጋል ግን የሚጀምረው ከላኛው ምንጭ ጋር ነው የላኛው ምንጭ ይለቀቃል ከላይ ይፈሳል ይሄኛ ግን በመድል ላይ እንቀሳቀሳል እግዚአብሔር ሊያረሰርሰን እና በቤቱ የሚፈልቅ የጸጋ የተአምራት ምንጭ አለ በቤቱ ብቻ ሳይሆን በቤቱ ጸጋ አለ እስቲ ብድግ በሉና አንድ ጊዜ ሀብትሽ በዛው ይጸልይልናል እኔ አንድ ነገር ብቻ ብያችሁ ተዋለሁ ሁላችንም እንቆምና ሃሌሉያ የሚያረካ ምንጭ የሚያረካ የእግዚአብሔር ምንጭ እግዚአብሔር ምንጩን አፍልቆታል ምንጩ ወንድሜ ባንተ ውስጥ አለ ምንጩ እህቴ ባንቺ ውስጥ አለ ዛሬ የደረቀውን ነገር ሁሉ የሚያለመልም ሕይወት የሚሰጥ ምንጭ ካንተ ይፈልቃል ስለዚህ ምን ላድርግ አንደኛ ራስን ከእግዚአብሔር ጋር አስተካክል ነገርህን ከእግዚአብሔር ጋር አገናኝ ከምንጩ ጋር ተገናኝ ከዛ በኋላ በደረቀው ነገር ላይ ተናገር ካንተ ምንጭ ይፈልቃል በቃል አማካይነት ይፈልቃል በምስጋና አማካይነት ይፈልቃል በጸሎት አማካይነት ይፈልቃል ምንጩ ይፈልቃል ተናገርበት የእግዚአብሔርን እውነት ተናገርበት የእግዚአብሔርን ስልጣን የደረቀው ነገር ይለመልማል የጠፋው ነገር ይመለሳል እነዚህ አጥንቶች በሕይወት ይኖራሉ ያውን ይኖራሉ ስለዚህ አንድ ነገር ብቻ ነው ያለው እንግዲህ ትንቢት ተናገርባቸው የእግዚአብሔር ቃል የእግዚአብሔርን እውነት አውጅባቸው በደረቀው ነገራችሁ ላይ አውጁ ፈውስን በመትፈልጉበት ነገር ላይ የእግዚአብሔርን ቃል አውጁበት